የአደባባይ ፊጥራ ማፍጠር እንዴት ይታያል? አንዱ ምን አለ? አንድ ጋዜጠኛ ነበር አሉ እና ከዘፋኞች ሁሉ አፈሰፊው ማን ነው ብሎ ይጠይቁኛል። አያችሁ ካቶ ገሌ ጋር ሊያጣሉኝ እኔ አላውቅላችሁም አላሉ ሰውየው። ሰውየውን ጠርቷል እኮ ነግሯል ሰውየው። የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው? የአደባባይ እንበለው? በአደባባይ እንወስን? ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስቱዲዮም ላይ፣ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስቦም ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ቢመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው? ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረ ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። እኔ እንደ አላህ Subhanahu Wa Ta'ala ይሄንን የመጀመሪያ ጊዜ በተደረገበት ጊዜ ነበረ ተው ያልኩት። ረመዳን ላይ እንደሚደረግ አላቅም፣ ብቻ ነገ ፍጡር አለ ተባለ፣ ተሰበሰበ። ከተደረገ በኋላ ሸዋል ላይ የምስጋና ስብሰባ ተብሎ ሽልማት ለመስጠት ለማበረታታት ያስተባበሩትን ሰዎች ለማመስገን ይመስለኛል አወሊያ ጥሪ ሲደረግ ስብሰባው ስህተት ነው መደረጉ አልነበረበትም። ምክንያቱ የተባለው አደባባይ ላይ ስንወጣ የህዝብ ብዛቱ ታይቶ ለህዝቦቹ ለሙስሊሙ ማህበረሰብ ሊሰጥ የሚገባውን ህልውናና እውቅናና ክብር ሊያሰጥ ይችላል ከሚል አኳያ ነው ብለው ነው የገለጹትና ይህንን የሚያሰጥ ሌላ እስላማዊ ተግባር የሆነ ሱና የሆነ ነገር አለ አይደለም ወይ? በዚሁ በረመዳን መጨረሻ ላይ የምናሳየው እሱ ምንድነው? ምን አለ ብዛት የሚያሳይ ዒዶች አሉ አይደል? ዒዱን ሴቱንም ወንዱንም የሚገርማችሁ ነብይ ሰለላሁ ዐለይሂ ወሰለም ሴት ልጅ እንኳን የምትሰግድ አይደለችም እማሰግድ እንኳን እንድትወጣ ያሉበት፣ እማትሰግድ እንኳን ትገኝበት ያሉት ስብሰባ ምንድነው? የዒድ ሶላት ነው። ስለዚህ የዒዱን ተግባር እንዲያውም ያዳክማል። ሰው ተሰባስቦ በየቦታው እንዳይሰግድ ያደርገዋል። ይሄ እኛ ማንነታችንን በፍጡር ላይ አሳይተናል እያለ ዒዱ በየሰፈሩ እንዲሰገድ እንዲከፋፈል ያደርገዋልና መደረግ የለበትም። አቃለው ለምን ዝም አላችሁ ነው የሚባሉት ዑለማዎች። አሁን ሰሞኑን ተጠይቆ ፈትዋ ሰጥተው ለምን ሲደረግ እስካሁን ለምን ዝም አላችሁ? እስካሁን ዝም ስላሉ አሁንም ዝም ማለት አለባቸው? አንደኛ ይሄንን ማወቅ ያስፈልጋል። ሙንከርን መቼ ነው መከልከል ያለባቸው? ዑለማዎች ያውቃሉ። ሁለተኛው ዝምም አልተባለም። መቼ ተጠይቀው ዑለማዎች?
አሁን እኮ የባሰ ሲመጣ እየተደረገ ነው ሲሏቸው መደረግ የለባቸውም አሉ እንጂ መጀመሪያም ጊዜ ቢጠየቁ ይደረግ ይሉ ነበር ወይ ይፈቅዱ ነበር ወይ? በፍጹም ይህንን የሚፈቅድ ዓሊም ያለ አልመሰለኝም። አላሁ አለም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እኔ ጋር ማለት ነው ጎረቤት የባሌ አጎቱ ማለት ነው ሚስቱ በየቀኑ የተለያየ ነገር ትለምነኛለች ሁልጊዜ። ምን ዛሬ አሻቦ ነገ ስኳር ከዚያ ምናምን ቢላዋ ማለት አይደል? አዎ በቃ ቡና ዘይት በቃ የተለያየ ነገር በየቀኑ ሁልጊዜ። እሺ እኔ ደግሞ እያለኝ እምቢ አላትም፣ ግን እሰጣታለሁ። ውስጤን ታናድደኛለች። ለምን ትናደጃለሽ? አንቺ ሰጪ እሷ ተሰጪ ሁና ለምንድን ነው የምትናደጂው? ዘመድ ናት ደግሞ በዚህ በኩል ሁሌ ስትለምነኝ እኮ ነው። ምንም አይደለም አብሽሪ፣ ከሌለ የለም ይባላል። እንዲሁም አንዳንድ ጊዜ ደግሞ ቢኖርም አይ አሁን እንኳን አይመቸኝም ብሎ ማስቀረት ይቻላል። እየተናደድሽ አትስጪ። መስጠት የሚጠቅመው አምኖበት ነይተውበት ሲሆን ነው። ويمنعون الماعون ይላል እኮ አላህ فويل للمصلين الذين هم عن صلاتهم ساهون ብሎ ويمنعون الماعون ማለት ትንሽ ጥቃቅን ነገሮች ጉረቤት ሲጠይቃቸው እምቢ የሚሉ ቢላዋ በተለይ የማያልቁ ነገሮችን አላቂ ነገር እንኳን የዘንድሮ ነገር ያው ትንሽም ቢሆን ውድ ስለሆነ በኑሮው ሁል ጊዜ በጠየቁ ቁጥር ስጡ ማለት ይከብዳል። ግን በባህሪ በተለይ ቢያንስ እንኳን በጥሩ ፊት መመለስም ጥሩ ነው እኮ። እሺ በቃ ሁለተኛው ጥያቄ ማለት ነው የሆነስ ድመት አለኝ ዶሮ የምትበላ እሷን ብገላት አላህ ይጠይቀኛል? አውጥታችሁ ሌላ ቦታ ጣሏት ከመግደሉ በፊት አለበለዚያ የምትበላ ከሆነ ትገደላለች እኮ። ይገደላል። እንዲህ ንብረት የሚያጠፉ ድመቶች ንብረት የሚያጠፉ እንስሳዎች አጠገብ ቢኖሩም ቢያድጉም ይገደላሉ። ግን ከመግደል ሰፈር ለውጦ ወደዚያ ወደ ጫካ መላክ የጫካ ልትሆን ትችላለች እንጂ ካስቸገረች ትገደላለች። እሺ ጀዛኩም ቤተሰብ ኒካህ ያሰርኩትን ሰውዬ በጣም አልወደዱልኝም፣ እንዳገባው አልፈቀዱልኝም። በተለይ ወንድሜ ወይ አንቺ ወይ እሱን ወይኔን ምረጭ እያለ ሁሉ ጊዜ ይጨቀጭቀኛል እና በዚህ የተነሳ ትዳር ማፍረሴ እንዴት ነው? ከባድ ነው። ቤተሰብ ያልተስማማበት ትዳር ፈተናው በጣም ከባድ ነው። ግን ወንድም ያልተስማማም ብሎ ባል መፍታት ወንድም ያልተስማማም ብሎ ሚስትን መፍታት ስተት ነው። ለማጣጣም መሞከር ነው። ስልጣናቸው የድረስ እንዳለ መንገር ነው። እንኳን ወንድም እንኳን እህቶች አይደሉም አባትና እናት ራሱ ትዳር አፍርሱ ብለው መጠየቅ መብታቸው አይደለም በዲን ካልሆነ በስተቀር። ወይ እነሱን አላገለግል ሲል እነሱን አረዳ ሲል እነሱ ባላቸው ችግር መድረስ እንዳትችል ሊያደርጉ ከሆነ መስለሃው እናት ሌላ አትገኝም፣ ባል ግን ይገኛል። ይሄ ባል ቢሄድ ሌላ ባል ይገኛል። እቺ ሚስት ብትር ሌላ ሚስት ትመጣለች። ለናት ለአባቶች ሲሆን ወንድምና እህቶች ግን በእንደዚህ ያለ ነገር ላይ መግባት የለባቸውም። የሚያውቁት ነገር ኑሯቸው ለናንተ ሊነግሯችሁ ያልፈለጉት ነገር ኑሮ ከሆነ መረዳዳት ያስፈልጋል። ምናልባት ብዙ ጊዜ ወንድሞች ሁሉ ትዳሮቻችሁን እየጠሉ ነው ማለት አይደለም። ለናንተ አስበው ለናንተ ፈልገው ሊሆን ይችላል።